ቤተሰብ ሄርሜላ እንዴት እንደተቃጠለች አስባችሁታል? እንዴት እንደነደደች፣ እንዴት ፊቷ በአንዴ ኤክስቼንጅ እንዴት በርበሬ እንደመሰለ አይታችሁታል አይደለ? በሱ ያልተባለችው ነገር የለም። በሱ ያልተወቀሰችው፣ በሱ ስንት ነገር ነው የተባለችው። እኔ እግዚአብሔርን አብርሽ ለሆነ ነገር ብቻ ነው እኮ እንደዚህ ያላት። ገባችሁ አይደለ? እሱ አሻንጉሊት ነው፣ ቻርጅ የተደረገ አሻንጉሊት ነው። ቀለበቱን አልፈልገውም እኔና አንቺ እንግዲህ ውጪልኝ እንደዚህ ምናምን ብሎ እዛም በኋላ ለምን አላወራም? ከዛም በኋላ ለምን ዝም አለ? ለምን መንግስት የለም እንዴ? ምን አይነት ሀገር ላይ ነው ያለ ነው? እግዚአብሔርን ምን አይነት ሀገር ላይ ነው ያለ ነው? እንደዚህ እየተባለ እየተጭበረበረ ምን አይነት ኑሮ ነው የሚኖረው? ሄርሜላ እንዴት ልቧን እንደነደደ እኔ ልንደድልሽ፣ እኔ ልሰቃይልሽ፣ የኔ ውድ እኔ ቅጥል ልበልልሽ። እንዴት እንዳሳዘነችኝ፣ እንዴት ቀለበቱ ከወለቀ በኋላ እንዴት ፊቷ እሳት እንደመሰለ አስቡት። ገባችሁ አይደለ? እኔ በጣም ነው ያስለቀሰችኝ፣ በጣም ነው ያሳዘነችኝ። ከምሬ ነው የምነግራችሁ። በቃ አላቅም። እግዚአብሔርን ስሜቱ በጣም ከባድ ነው። በጣም ነው የተጎደችው። በጣም ነው በቃ የሆነ እርር ነው ያለችው። እግዚአብሔርን ሩታ እርር ያርግሽ፣ እንደዚህ ኑሮ እርር ያድርግሽ እግዚአብሔር። እኔ እንጃ ምን እንደምል ራሱ አላቅም። ዛሬ እኔ ማበዴ ነው። እግዚአብሔርን በጣም ነው ያሳዘነችኝ። ሄርሜላም እንዴት እንደሆነች አስባችሁታል? እንዴት እንደተቃጠለች፣ እንዴት ፊቷ እንደነደደ ማለት እንደዚህ የሆነ እኛ ስናወራው ምናምን በእኛ ላይ ቀላል ይሆናል። በእሷ ግን ቅስሟ ነው የተሰበረው። ማርያም እንምላችሁ ቅስሟ ነው የተሰበረው። በህግ መያዝ አለብሽ። ይሄ ልጅ አብርሽ ወዱ አይደለም። አብርሽ ላይ አንድም ሰው እንዳፈርዱበት። አብርሽ ደስተኛ አይደለም። ስትሄድ ራሱ እንዴት እየዞረ እንዳያት አይታችሁታል አይደለም? እንዴት እየዞረ እንዳያት፣ እንዴት አይኑን አዙሮ እንዳያት ምናምን ማለት ነው። ስለዚህ ይሄን ነገር እንደዚህ አድርግ በል ተብሎ ያችን ነገር ብቻ ሊናገር ለምንድን ነው የጠየቀችውን ጥያቄ መልስ ያልመለሰላት? ገባችሁ አይደል? እንደዚህ ብትጠይቅህ እንደዚህ ትመልስላታለህ ተብሎ የተዘጋጀለት ነገር እኮ የለም አይደል እንዴ? ከምር ምንም የተዘጋጀለት ነገር የለም እኮ ለአብርሽ። ከምሬንም ነግራችሁ ማለት ነውና ለአብርሽ ምንም የተዘጋጀለት ነገር የለም። ብቻ ይሄን በላትና ይክፋት፣ እሷት የሆነ ትበሳጭ፣ በቃ የሆነ ስሜታዊ ትሆን ምናምን ተብሎ የሚደረግ ስራ ነው ይሄ ማለት ነው። ሄርሜላን ለማበሳጨት፣ ሄርሜላን ለማናደድ ሆን ብለው የሚያደርጉት ነገር እየገፋፉ እንጂ ለምን ተጠይቀው ጥያቄ ሙሉ መልስ አይመልስላትም? ለምን አያስረዳትም? በምን አይኬዝ እንደዚህ ለምን እንዳደረገላት፣ ለምን አሁንስ እንዳወለቀው ለምንድን ነው እንትን የማይለው? ሩታ አንቺ መተታም ቆሻሻ፣ እግዚአብሔርን ቆሻሻ ነሽ። እሺ ባለዬ፣ ስድ ልክስክስ ነሽ። የሄርሜላን ህይወት ሄርሜላን እንደዚህ አቃጥለሻት እንደዚህ አንድደሻት የምትቀሪ ከሆነ ወንድ አይደለሽም አንቺ። ወንድ ነሽ አንቺ ባለዬ፣ ሴት አሰዳቢ ልክስክስ። ድሮ ማልቀሰሽ ነው የመጣሻት፣ አሁን ማልቀሰሽ እንደምትሄጃት እወቂ። እኔን ሄርሜላዬ የኔ አንጀት ንድድ ይበልልሽ። እኔ ልቃጠልልሽ። እንዴት እንደተቃጠለች እንዴት ፊቷ እንደነደደ እኔ ልነደድልሽ። ሄርሚዬ የኔ ውድ ምንም እንዳይመስልሽ፣ አለንልሽ። እኛ እናስመልስልሻለን። እኛ አለንልሽ፣ ከምር አለንልሽ። እኛ ምንም ነገር እንዳይከፋሽ። ነገ አልቅሶ ተንበርክኮ ራሱን ሲሆን ተንበርክኮ መጥቶ ይቅርታ ይጠይቅሻል። ለዛሬው ብትቃጠይ፣ ለዛሬው ብትነጂ፣ ነገ ደግሞ ታነጂዋለሽ። እሱ ወዶ አይደለም፣ ምንጊዜም ወዶ አይደለም። አብርሽ ወዶ አይደለም። ማርያምን ወዶ አይደለም። እሱ ማርያምን እምላችሁ አብርሽ ወዶ አይደለም። እግዚአብሔርን አብርሽ ምንም ነገር በቃ ልቡ ተሰብሯል። እሱ ራሱ ልቡ በጣም ቅጥል ነው ያለው። ስትሄድ እንዴት እንደተናደደ አስቡተይ። እንዴት እንደተናደደ፣ እንዴት ቅስሙ ስብር እንዳለ፣ አይኑ እንዲዘውሮ እኮ ነው የቀረው ወደ እሷ ማለት ነው። ገባችሁ አይደለ? ስለዚህ ሆን ብሎ ይሄን አውልቅላት፣ ይሄን እንትን በለላት ብለውት ነው ይዘውት እየጎተቱ አንገቱን ይዛ አንገቱን ካለሽ እሱን ማውራት አትችይም። እንዳያወራ ሲያወራ ለቀቀችው። ከዛም በኋላ አንገቱን ተጭና ያዘችው እንዳያወራ ማለት ነው። ገባችሁ አይደለ? ለማንኛውም እኔ ምንም ነገር ማውራት አልፈልግም። ራሴን ከብዶኛል። ራሴን አልቻልኩም። ማርያምን አልቻልኩም።
እኔ እንደዚህ የሆንኩ ሄርሜላ ምን እንደምትሆን አስቡት። ማርያምን አስቡት እንዴት እንደምትቃጠል። የኔ ውድ እኔ ልቃጠልልሽ፣ እኔ ልንደድልሽ። ሩታ የሄርሜላ እንባ ምን እንደሚያደርግሽ ብትከስ የሚያዋጣት ሄርሜላ ናት። የትኛው የህግ ወረቀት አለሽ አንቺ ቆሻሻ ደንቆሮ? ጠብቂ ነገር ረግጬ ነው የምጥልሽ። አሁን ራሴን አልቻልኩም። በቃ ሳወራ ራሱ ራሴ እንዲህ እየተነጋነገብኝ ነው ያለ ከምር